ليس من يقطع طرقا بطلا إنما من يتقي الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد، وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله تبارك وتعالى ያዛቸውን በመታዘዝ የከለከላቸውን በመከልከል የሚገባውን ፍራቻ ፍሩት። አላህን ተባረከ ወተዓላ መፍራት ማለት ያዘዘውን እንዳቅም መታዘዝ፣ የከለከለውን ሙሉ በሙሉ መከልከል ነው። ያለነው የተቅዋ ወር ላይ አማኞች አላህን ተባረከ ወተዓላ በተግባር የሚፈሩበት፣ አላህን ፈርተው ሕጉን አክብረው የሚወዱትን የሚፈልጉትን ዓመቱን ሙሉ የለመዱትን ያስለመዱትን ምግብን መጠጥን የሚተውበት ወር ላይ ነው ያለነው። በየዓመቱ ረመዳን ላይ ምግብን መጠጥን ለአላህ ብሎ መተው የቻለ ሰው ካመነበት ዓመቱን ሙሉ የምግብ ያክል አስፈላጊ ያልሆኑ አላህ ተባረከ ወተዓላ የጠላቸውና የከለከላቸው ነገሮችን መተው መራቅ እንደሚችል ማሳያ ነው። ትክክለኛ የአላህ ባሮች ሁሌም ጾም ላይ ናቸው። ሐራምን ከማየት አላህ የከለከለውን ከመናገር አላህ ወደ ከለከለው ቦታ ከመሄድ መታቀብ ጾም ነው። ትክክለኛ የአላህ ባሮች የሚያፈጥሩት ሽራጥን ተሻግረው ጀነት ሲገቡ ብቻና ብቻ ነው። ሽራጥን ተሻግሮ ጀነት ያልገባ ሰው ዱንያ ላይ ያለ ሰው ከዓመታዊው ከምግብ የረመዳን ጾም በተጨማሪ ዓመቱን ሙሉ አላህ ከከለከለው ነገር በመራቁ ጾመኛ ነው። በዚህ መልኩ ልንጾም አላህን ተባረከ ወተዓላ ሁሌም በሁሉም ነገር ሁሉም ቦታ ላይ ልንፈራ ሕጎቹን ልናከብር ይገባናል። ረመዳን ላይ ብቻ ሙስሊም ሆነን አላህን ፈሪ ሆነን ልክ ረመዳን እንደወጣ ስሜት አምላኪ እንደ ሀገሩ እንደ ዘመኑ የሚኖር ሰው ልንሆን አይገባን። ኢተቂላህ ሐይቱማ ኩንት፣ የትም ብትሆን መቼም ቢሆን አላህን ፍራ። ያዘዘህን ታዘዝ፣ የከለከለህን ተከልከል ተብለን ያዘዘንን የምንታዘዘው የከለከለንን የምንከለከለው ረመዳን ላይ ብቻ መሆን የለበትም። ሞት መቼ እንደሚመጣ አታውቁምና እውነተኛ ሙስሊሞች እንጂ ሆናችሁ አትሙቱ ተብለን፣ እውነተኛ ሙስሊሞች እንጂ ሆናችሁ አትሙቱ ተብለን። ሙስሊም ማለት በሁሉም ነገር ላይ ሸሪዓን የሚከተል ማለት፣ ለዲን ህግጋት እጅግሩን የሰጠ ማለት ነው። አላህ ተባረከ ወተዓላ ዲነል እስላምን ለሰው ልጆች መርጧል። እሱ ራሱ ሙሉ አድርጎታል። እስልምና ለሁሉም ዘመን ለሁሉም ሀገርና ጊዜ ቦታ የሚመች የሚስማማ የተሟላ ዲን። ማንኛውም የሰው ልጆችን የሚገጥም ችግር ኢስላም ላይ መፍትሄ ተገኝቶለታል። ማንኛውም ወቅታዊ የሚሆን ነባር የቆየ ጉዳይ ሸሪዓ ላይ ብይን ተቀምጦለታል። ይቻላል፣ አይቻልም፣ የተጠላ ነው፣ የተወደደ ነው፣ ዋጅብ ነው፣ ሱና ነው ተብሎ ተብራርቶ ይገኛል። ማንኛውንም ዒባዳ ስናደርግ ጾምም ይሁን ሌሎች ዒባዳዎች ዒባዳችን ዕውቀት ላይ የተመሰረተ እንዲሆን ጥረት ማድረግ ይጠበቅብናል። አላህን ተባረከ ወተዓላ ዕውቀት ላይ ሆኖ ከመገዛት የበለጠ ሚያስደስት ሚያኮራ ተወዳጅ ሁኔታ የለም።
ሶላት ስንሰግድ አሰጋገድ ህግጋቱን አውቀን፣ ጾም ስንጾም የጾም ህግጋቱን አውቀን፣ ዘካ ስናወጣ፣ ሐጅ ስናደርግ፣ ስናገባ፣ ስንወልድ፣ ስንፈታ በሁሉም ሁኔታዎች ላይ ዲነል እስላም ያስቀመጣቸው ህገ ደንቦች አሉ፣ መመሪያዎች አሉ። የትኛውም ነገር ስናደርግም ይሁን ስንተው ግንዛቤ ኖሮን እውቀት ላይ ሆነን ያደረገን እንደሆነ ህይወታችን ሰላማዊ ህይወት ይሆናል። አንደናበርም፣ አንቆጭም፣ አናጠፋም፣ ራሳችን አንበድልም፣ ዲነል እስላምን አናሰድብም፣ ረዥም ዓመታትን በከንቱ አናቃጥልም። የሶላት ህግጋትን ባለማወቅ ምክንያት ኢስላም ላይ እየሸበቱ ሶላታቸው ትክክል ማይሆን ሰዎች አሉ። 40-50 ዓመት የተሳሳተ ሶላት የሚሰግዱ ሰዎች አሉ። 40-50 ዓመት የተሳሳተ ጾም የሚጾሙ ሰዎች አሉ። 40-50 ዓመት ዘካን በትክክል ሳያወጡ የሚኖሩ ሰዎች አሉ። የሰው ሐቅ የሚስኪን ሐቅ የሚበሉ ዘካን አጉድለው አዛብተው እያወጡ እነሆ እውቀት ከትልልቅ እስላማዊ ግዴታዎች መካከል አንዱን ጾምን የተመለከቱ የተለያዩ ህግጋቶች አሉ። እያንዳንዱ ጾመኛ ሊያውቃቸው የሚገቡ ከጾም ህግጋቶች አንዱ ጾም የሚያፈርሱ ነገሮችን ማወቅ ነው። ማንኛውም ጾመኛ ከጾም ጋር በተያያዘ ሊያውቃቸው ከሚገቡ ወሳኝ ነጥቦች አንዱ ጾም የሚያፈርሱ ነገሮችን ማወቅ። የሚያፈርሱትን ካወቀን ከዛ ውጭ ያሉ አያፈርሱም ማለት ነው፣ ነፃ ሆነን መጠቀም እንችላለን። የሚያፈርሱ ነገሮችን አለማወቅ ስህተት እንደሆነው ሁሉ የማያፈርሱ ነገሮችንም የሚያፈርሱ ናቸው ብሎ ሐራም ማድረግ፣ አላህ ያልከለከለውን ለነፍስያ መከልከል አግባብ አይደለም። ሁለቱም ስህተት ነው። ጾም የሚያፈርሱ ነገሮችን አለማወቅም አውቆ አለመራቅም ስህተት ነው። ጾም የማያፈርሱ የተፈቀዱ ነገሮችን ጾምን ያፈርሳሉ ብሎ ነፍስን መከልከል፣ ራስን ማስቸገርም አግባብ አይደለም። የአላህ ዲን በሁለት ጠርዞች መሃል ነው ያለው። አብዝቶ ማጥበቅና ማክሰርንም ሸሪዓ ይከለከላል። አብዝቶ ማግራራትና ማላላት ቸልተኛ መሆንንም አላህ ተባረከ ወተዓላ ሸሪዓ ይከለክላል። ስለዚህ ማንኛውም ጾመኛ በጾም ወቅት ለሱ የሚፈቀዱና ማይፈቀዱ ነገሮችን ሊያውቅ ይገባዋል። ጾም የሚያፈርሱ ነገሮችን በተመለከተ ሁሉም የፊቅህ ሊቃውንት ቢስማሙባቸው ጾም እንደሚያፈርሱ በቁርአን በሐዲስ የተረጋገጡ ነገሮች አሉ። በተወሰነ መልኩ ኺላፍ ያለባቸው ከፊል ሊቃውንት ያፈርሳሉ፣ ሌሎች አያፈርሱም ያሉላቸው ጉዳዮች አሉ። ከጥንት ጀምሮ የሚታወቁ በፊቅህ በሐዲስ የተዳሰሱ ጾም የሚያፈርሱ ነገሮች አሉ። ድሮ ማይታወቁ ከጊዜ በኋላ የተፈጠሩ ነገር ግን ቁርአኑ ሐዲሱ ለሁሉም ዘመን የሚበጅ ነውና የቁርአን የሐዲስ ጠቢቦች ዑለሞች በየጊዜው አዳዲስ ነገሮች በተፈጠሩ ቁጥር ወቅታዊ አዳዲስ የተፈጠሩ ነገሮችን ወደ ቁርአኑ ወደ ሐዲሱ መልሰው አነጻጽረው ብይን ያስቀምጣሉና ባለንበት ጊዜ የተፈጠሩ በጥንት ዘመን የማይታወቁ ከጾም መፍረስ አለመፍረስ ጋር ተያያዥ የሆኑ የተወሰኑ ነጥቦችን የምናይ ይሆናል በአላህ ፈቃድ። በርካታ ሰዎች ወቅታዊ የሆኑ ከጾም መፍረስ ጋር ተያያዥ የሆኑ ነገሮችን ባለማወቅ ሲያደርጉ ይታያል። ሌሎች ደግሞ ጾም የማያፈርሱ ከመሆናቸው ጋር ለነሱ ጾም ያፈርሳሉ ብለው ለነሱ ጾም የሚያፈርሱ ስለመሰላቸው ብቻ ጾም ይፈርሳል ብለው ቀዷ ያወጣሉ፣ ይቸገራል። የዚህ መፍትሄው ማወቅ ነው። ከሁሉም ችግር የሚያወጣው እውቀት ነው። ዱንያንም አኼራንም ገር የሚያደርገው የሚያስተካክለው የሚያሳምረው ዒልም ነው፣ እውቀት ነው። በጊዜው ካሉ ጾም ያፈርሳሉ አያፈርሱም ከሚባሉ ነገሮች አንዱ የአይን ጠብታ ነው። አይን ላይ ጆሮ ላይ ጠብታ ማድረግ ራጂሑና ትክክለኛው አስተያየት ጾምን አያፈርስም። ቀን ላይ የአይን ጠብታ የጆሮ ጠብታ ማድረግ ያስፈለገው ሰው ጾም ላይ ሆኖ በቀኑ ክፍለ ጊዜ ጠብታ ቢያደርግ ጾሙ አይፈርስም። ነገር ግን ይፈርሳል የሚል አቋም ያላቸው ሊቃውንት ስላሉ በምሽቱ ክፍለ ጊዜ ማድረጉ ከጥንቃቄ አንጻር የተሻለ ሊሆን ይችላል። መድኃኒቶችን በሽሮፕ መልኩ የሚሆን በእንክብል በኪኒኒ መልኩ መውሰድ ወደ ሆድ ውስጥ ማስገባት ጾም ያፈርሳል። ምግብ ስላልሆነ ምን ችግር አለው ደረቅ ነገር ነው ብለው ኪኒኒ በባዶ የሚውጡ ሰዎች አሉ። ጾም አያፈርስም። በአፍ በኩል ወደ ሆድ ውስጥ የሚገባ ሌላ ባዕድ ንጥረ ነገር ጾምን ያፈርሳልና ጾመኛ የተኛውንም አይነት በአፍ የሚዋጥ መድኃኒት በቀኑ ክፍለ ጊዜ መውሰድ የለበትም። የአፍንጫ ጠብታን በተመለከተ ብዙሃኑ የፊቅህ ሊቃውንት
ጾም እንደሚያፈርስ ይናገራል። ምክንያቱም በአፍንጫ በኩል ከላንቃ ከአፍ ጋር የሚያገናኝ መስመር ስላለ ጾም ይፈርሳል። ነገር ግን በስሱ የሚደረጉ ነገሮች ከሆኑ ወደ ሆድ ላይ ይዘልቁ ይችላሉ። ወደ አፍ ቢገቡም በውዱእ ጊዜ ውሃ አፍ ውስጥ ተደርጎ ሲጉመጠመጡ የሚቀረውን ያክል ውሃ ነው የሚሆነው። ቢበዛ ጣዕሙ ከተሰማ መጥፋት ነው፣ በተረፈ አያጠፋም የሚል አቋም ያላቸው ሊቃውንት አሉ። ነገር ግን አፍንጫ ከአፍ ጋር ጥብቅ ትስስር ስላለው በሩ መንገዱ ተመሳሳይ ተቀራራቢ ስለሆነ የአፍንጫ ጠብታን ጾም ላይ በቀኑ ክፍለ ጊዜ መራቅ መጠንቀቁ የተሻለ ነው። ሌላው የመተንፈሻ አካል ችግር ሲኖር ለአስምና መሰል ህመሞች የሚወሰዱ አፍ ላይ የሚነፉ እንዲተኑ የሚደረጉ መድኃኒቶችን መውሰድ፣ ኦክስጅን መጠቀም ራጂሑና ትክክለኛው ጾምን አያፈርስም። ምክንያቱም እነዚህ ነገሮች ምግብም አይደሉም፣ ምግብም የሚተኩ ንጥረ ነገሮች አይደሉም። የሚገቡትም ወደ አንጀት ሳይሆን ወደ ሳምባ ነው። ጾም ሊያፈርስ የሚችለው ምግብ የሆነ ወይም ምግብና መጠጥን ሊተካ የሚችል ወደ አንጀት የሚገባ ነገር ነው። አስም ሲያፈናቸው በአፍ በኩል የሚስቡት የሚተን መድኃኒት አሊያ ደግሞ ትንፋሽ ሲያጥራቸው ሐኪም ቤት ላይ የሚወስዱት ኦክስጅን መሰል ነገሮች ምግብ አይደለም። የሚታይ ንጥረ ነገርም የለም። በመሰረቱ ትንንሽ ነገሮች ቢኖሩ እንኳ መፋቂያ ሲጠቀሙ አፍን በውሃ ሲጉመጠመጡ አፍ ውስጥ ከሚገኘው ንጥረ ነገር የሚበልጥ አይደለም። ወሀከዛ ለሕክምና አስፈላጊ ሆኖ ማደንዘዣ መውሰድ የሚሸተትም ይሁን በመርፌ የሚሰጥም ይሁን ጾምን አያፈርስ። ማደንዘዣውን የሚወጉት ውጫዊ የሰውነት አካል ላይ የሚሆን ለጥርስ ሕክምና ጥርስ ለመንቀል ለማከም ጥርስ ላይ የሚወጋም ይሁን መድኃኒቱን ሲወጉ አፍ ላይ ፈሳሽ ነገር ኖሮ ወደ ሆድ ውስጥ እስካልገባ ድረስ ድድን ሌላ የሰውነት አካልን ወግተው በመርፌ የሚሰጥ ማደንዘዣ ጾም አያፈርስ። አብዛኛውን የቀኑን ክፍለ ጊዜ ከማደንዘዣ ሳይነቃ ቢውል እንኳ ጾሙ አይፈርስም። ሌሊት ላይ ከነየተ ከጎህ መቅደድ በፊት ከነየተ ቀኑን ሙሉ በማደንዘዣ ራሱን ስቶ ቢውል እንኳ ራጂሑና ትክክለኛው ጾም አያፈርስም። ነገር ግን አቅልን መሳት ጾም ያፈርሳል በሁሉም ሁኔታ ላይ የሚል አስተያየት ያላቸው ሊቃውንት ከመኖራቸው አንፃር ካልተገደዱ በስተቀር አስቸኳይ ድንገተኛ ነገር ካልተፈጠረ በስተቀር እንደዚህ አይነት ነገሮችን ምሽት ላይ ማድረጉ የተሻለ ይሆናል። ምግብነት ካላቸው መርፌዎች ውጪ ማንኛውንም መርፌ የትኛውም የሰውነት ክፍል ላይ መወጋት ጾም አያፈርስም። የተለያዩ መድኃኒቶችን በመርፌ መልኩ መውሰድ የሚወጋው በታፋም ይሁን በጡንቻ በደም ስርም ይሁን ምግብነት እስከሌለውና ምግብን የሚተካ እስካልሆነ ድረስ መርፌ መወጋት ጾምን አያፈርስም። ወደ አንጀት ቀጥታም አይደርስም፣ ምግብንም የሚተካ አይደለም። ነገር ግን ምግብነት ካለው እንደዚሁ ደግሞ በህመም ጊዜ በድካም ጊዜ ግሉኮስ መውሰድ ጾምን ያፈርሳል፣ ምግብን ስለሚተካ። ለምርመራ ደም መውሰድ በምንም ሁኔታ ጾም አያፈርስም። ጥርስ ሲነቀል ወይም ሲሰበር ደም መፍሰሱ፣ በነስር ምክንያት ደም መፍሰሱ ጾምን አያፈርስም። ከሌላ ሰው ደም የተሰጠው ሰው ደምን የተቀበለ ሰው ደም የተደረገለት ሰው ታሞ ደክሞ አደጋ ደርሶበት ብዙ ደም ፈሶት የሰው ደም የተሰጠው ሰው ጾሙ ይፈርሳል አይፈርስም በተወሰነ መልኩ በዘመናችን ያሉ የፊቅህ ሊቃውንት ዘንድ የሐሳብ ልዩነት ያለበት ነጥብ ሲሆን በላጭና ከጥንቃቄ አንጻርም ተመራጩ ደም የተሰጠው ሰው ጾሙ ይፈርሳል የሚለው ነው። ምክንያቱም ምግብና መጠጥ ጾም ያፈርሳሉ፣ ይሄ ይታወቃል። ደም የምግብና መጠጥ ንጥረ ነገር ነው። ደም የምግብና መጠጥ ዋናው ቁንጮ ነው። ስለዚህ ምግብን መጠጥን መውሰድ ጾም የሚያፈርስ ከሆነ ከምግብና ከመጠጥ የሚፈለገውን ደም መውሰድ ጾምን ያፈርሳልና የታመመ የተገደደ ሰው ወስዶ ጾሙን ያፈርሳል። በህመም ምክንያት እርዳታ ስላስፈለገው ሌላ ጊዜ ቀቧ ያወጣል። ያልተገደደ እስከ ምሽት መቆየት የሚችል ሰው ደም ከመውሰድ ከመቀበል ሊጠነቀቅ ይገባዋል። ለሌሎች ደም መለገስ እንደዚሁ ጾምን አያፈርስም።
በጣም በሱ ራስን ካሳተ ጾም ያፈርሳል፣ ከሒጃማ ጋር ከዋግምት ጋር ተቀራራቢ ነው የሚል አቋም ያላቸው ሊቃውንት አሉ። ነገር ግን በላጭና ተመራጩ ለሰው እንደመለገስ ጾምን አያፈርስም። አብዛኛውን ጊዜ ጾም የሚፈርሰው ወደ ውስጥ በሚገባ ነገር እንጂ ወደ ውጪ በሚወጣ ነገር ጾም አይፈርስም። ወከዛሊክ ትኩሳትን ለማቀዝቀዝ በሰገራ መውጫ በኩል የሚደረግ የትኩሳት መድኃኒት ሌሎችም ባዕድ ነገሮች በአፍ በኩል ሳይሆን በሌላ የሰውነት አካል ወደ ሰውነት ውስጥ መግባታቸው ጾም አያፈርስም። ምናልባት ቀጥታ ወደ አንጀት ይደርሳሉ ከተባለ ጾም ሊፈርስ ይችላል። ለምርመራ የተለያዩ መሳሪያዎችን ወደ ሰውነት ውስጥ የሚያስገቡበት ሁኔታ አለ። በዘመናችን የተለያዩ ምርመራዎችን ለማድረግ በተለያየ የሰውነት ክፍል በኩል ወደ ውስጥ የሚገባበት ሁኔታ አለ። በአፍ በኩል ከሆነ የሚገባው መሳሪያው ባዶውን ቀጥታ ከሆነ የገባው በዚህ ጾም አይፈርስም። በሌላ የሰውነት አካልም ቢሆን በሰገራ መውጫ በኩልም ይሁን በብልት በኩልም ይሁን መሳሪያ ወደ ሆድ ውስጥ መግባቱ ብቻውን ጾም አያፈርስም። ነገር ግን በአፍ በኩል የሚገቡ መሳሪያዎች ማርጠቢያ ማለስለሻ ተደርጎ ከሆነ በአፍ በኩል የሚገባው በመሳሪያው መግባት ሳይሆን ከመሳሪያው ጋር አብሮ በገባው ንጥረ ነገር ምክንያት ጾም ይፈርሳል። በአፍ በኩል ሳይሆን በሌላ የሰውነት ክፍል በኩል ሌሎች ነገሮች ባዕድ ነገሮች ማለስለሻ ቅባት ነገሮች አብረው ቢገቡም በዚህ ጾም አይፈርስም። ቀጥታ ወደ አንጀት ይዘልቃል የሚባል ነገር እስካልሆነ ድረስ። ሌላው ከህመም ጋር በተያያዘ ነስአሉላህ ሊጀሚዕ መርዳ አልሙስሊሚን አልዓፊየተ ፊ ዱንያ ወአልአኺራ የኩላሊት ትጥበት ያለባቸው ዲያሊሲስ ላይ የሚውሉ የሚቆዩ ወይም በተደጋጋሚ ይህን የሚያደርጉ ሰዎች በማሽን ከሆነ የኩላሊት ትጥበቱ የሚሰራው ጾምን ያፈርሳል። ምክንያቱም ደም ወጥቶ ተጣርቶ ባዕድ ነገር ተጨምሮበት ጉልበት ሰጭ ነገሮች ተጨምረውበት ነው ተመልሶ የሚገባውና ባዕድ ነገር ወጥቶ ስለሚገባ ጉልበት ሰጭ ነገሮች ንጥረ ነገሮች ስለሚጨመሩ የኩላሊት ታማሚ የሆኑ በየጊዜው የኩላሊት እጥበት ስራ የሚሰራላቸው ሕክምና የሚደረግላቸው ሰዎች ከተቻለ ማታ የሚደረግ ከሆነ በማታው ክፍለ ጊዜ ማድረግ፣ በየሳምንቱ 3 2 4 ለማድረግ ከተገደዱ ግን በቀኑ ክፍለ ጊዜ ይሄን ማድረግ ጾምን ያፈርሳል። አሁን ያልናቸው ነገሮችን ሳያካትት በሌላ መንገድ የሚሰራበት ሁኔታ ሊኖር ይችላል። ፕሮቲንና መሰል ነገር አብሮ እሱም ላይ ሊቀላቀል ስለሚችል አወዛጋቢ ከመሆኑ አንፃር ሁሉንም አይነት የኩላሊት እጥበት በቀኑ ክፍለ ጊዜ ከማድረግ መጠንቀቅ ነው። እነዚህና ሌሎችንም በዘመናችን ከጾም መፍረስ አለመፍረስ ጋር የተያዙ ነጥቦችን በተመለከተ እውቀት ላይ ሆነን እርግጠኝነት ላይ የተመሰረተ ውሳኔን ልንወስን ይገባናል እንጂ ምንም የማያውቅን ሰው እየጠየቀን እኛ ለራሳችን በመሰለን መልኩ ብቻ የተከበረ የረመዳን ወርን ጾም በግምት አላዋቂን በመጠየቅ ጾሜ ትክክል ነው አይደለም ልንወስን አይገባ። አላህ ላይ ያለ እውቀት መናገር ከባድ ወንጀል ነው። ከሽርክ ማይተናነስ በል የተወሰኑ ዑለሞች ዘንድ ከሽርክ የሚበልጥ ብቸኛ ወንጀል አላህ ላይ ያለ እውቀት መናገር ነው ተብሏልና አዳዲስ ነገሮች ሲገጥሙን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን እማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ተብለናልና እንዲህ አይነት ችግር ገጥሞኛል ከሸሪዓ አንፃር ይሄ ማድረግ እንዴት ይታያል ብለን የፈለግነው ነገር ከማድረጋችን በፊት ልንጠይቅ ይገባል። ብዙ ሰዎች የሚጠይቁት ካደረጉ በኋላ ካለፈ በኋላ ብዙ ማይጠይቁ አሉ። በመሰላቸው የሚሄዱ ከነሱ ማይሻለን ሰው የሚጠይቁ አሉ። ለራሳቸው ፈትዋ የሚሰጡ ሰዎች አሉ። አይደለም ተራ ጃሂል ለራሱ ፈትዋ ሊሰጥ ይቅርና ዓለም ሙፍቲ ሙጅተሂድ እንኳ ለራሱ ፈትዋ መስጠት ይችላል አይችልም? ኡሱል አልፊቅህ ላይ የሚታወቅ ጉዳይ። ዓለም እውቀት ያለው ብቃት ያለው ለሌሎች ፈትዋ የሚሰጥ ሰው ለጥንቃቄ ሲባል ለራሱ ግን ፈትዋ የሚያስፈልገው ጉዳይ ሲገጥመው ሌሎች ዑለሞችን መጠየቅ አለበት። ለራስ መፍረድ አይቻልም እስከ ማለት የደረሱ ሊቃውንት አሉ። ብዙዎች ይሄን መስፈርት አሟልተው እንኳ ቢጠይቁ ከተሳሳቱ በኋላ ካደረጉ በኋላ ነው የሚጠይቁት። ከማድረጋችን በፊት ልንጠይቅ ይገባል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم
الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا ጾም ላይ ያለ ሰው የቀኑ ክፍለ ጊዜ ላይ ቅባት፣ ክሬም መሰል ነገሮችን ሰውነቱን ቆዳውን መቀባቱ ጾም ያበላሽ። ሴት ልጅ ፀጉሯ ላይ ምንም የበዛ ቅባት ብታፈስ፣ ቅቤ ብትቀባ፣ በሌሎችም ምክንያቶች ወንድም ቢሆን የተኛውን የሰውነት አካሉን ቅባትነት ያላቸው ነገሮችን ቢያፈስ፣ እዛ ላይ ቢያስር፣ ቢያቆይ፣ ቢያቀልጥ በዚህ ጾም አይፈርስም። የሰውነት አካልን በሙቀት ጊዜ በውሃ ማቀዝቀዝ እንደሚቻል ከሐዲስ ከአታር ተዘግቧል፣ ተገኝቷል። ነብዩ ሰለላሁ ዐለይሂ ወሰለም ጾም ላይ ሆነው ሙቀት ሲበዛባቸው ሲደክማቸው ጨርቅ ነገር በውሃ አቀዝቅዘው ፀጉራቸው ላይ ያደርጉ እንደነበረ ተነግሯል። ጾመኛ ከሰዓት በኋላ ገላውን መታጠብ አይችልም የሚል ወሬ ይሰማል ብዙ ጊዜ። ምንም ችግር የለም። ገላውን ሲታጠብ በአፍንጫ በኩል ውሃ ወደ ውስጥ እንዳይገባ ጥንቃቄ ሊያደርግ ይገባዋል እንጂ ጾመኛ በየትኛውም የቀኑ ክፍለ ጊዜ ላይ ገላውን መታጠብ፣ ፊቱን መታጠብ፣ አፉ ከደረቀበት በውሃ ተግመጥምጦ መልሶ ውሃውን መጥፋት ይችላል። አንድ ጊዜ አፍ ውስጥ የገባውን ውሃ ሙሉ በሙሉ ከተፉ ከዛ በኋላ ደግሞ ደጋግሞ መራቅ ሲተፉ መዋልም አይጠበቅም። ግዴታ ማጥበቅን ሸሪዓችን ከልክሏል። ለውዱእም ይሁን ለመሰል ነገሮች አንዴ አፋቸው ውስጥ ውሃ ካስገቡ ለረጅም ሰዓት ሲተፉ የሚውሉ ሰዎች በዚህ አልታዘዝም። የገባውን ውሃ ብቻ መልሶ ማውጣት። በዚህ መልኩ ሰውነትን በውሃ ማቀዝቀዝ እንደሚቻለው ሁሉ ቆዳን ቅባት፣ ክሬም መሰል ነገሮችን መቀባቱ ምንም ችግር የለው። ሴት ልጅ ኩል ብትጠቀም የቀኑ ክፍለ ጊዜ ላይ፣ ወንድም ከአይን ሕክምና ጋር በተያያዘ የሚመከሩ የኩል አይነቶችን ቢጠቀም ከሴት ጋር ለመመሳሰል ብሎ ሳይሆን ለሕክምና ብሎ ቢጠቀም ኩል መጠቀም ችግር የለው። ሴቶች ቤት ውስጥ እስካሉ ድረስ ከሴቶች ጋር አብሮ እስካሉ ድረስ ዘውትር የሚቀባቧቸው ነገሮችን የፊትም ይሁን የአይንም ይሁን የአፍ የከንፈርም ይሁን ቢቀቡ ችግር የለም። ነገር ግን ባዕድ ንጥረ ነገር ወደ አፍ ውስጥ እንዳይዘልቅ፣ ወደ ሆድ ውስጥ እንዳይዘልቅ ጥንቃቄ ማድረግ ይጠበቅባቸዋል። የሚጨሱ ነገሮችን እንደ ዕጣን፣ ብኹር፣ ሽቶ ያሉ ነገሮችን ከርቀት ማሽተቱ ችግር የለም። ነገር ግን የሚጨስ ጭስ ያለውን ዕጣንና ብኹር ጠጋ ብሎ መታጠን ይሄ ጾምን ያበላሽ። ሲጋራ ማጨስ ጾምን ያበላሽ። ራሱ በመሰረቱ ሐራም ነው፣ በዲን የተከለከለ ነው። ወዩሐሪሙ ዐለይሂሙል ኸባኢስ ላ ضረረ ወላ ዲራር። ራስን የሚጎዳ ነገር፣ ዲንን የሚጎዳ ነገር፣ ገንዘብን ያለ አግባብ የሚያባክንን ነገር ማድረግ ሸሪዓ ከልክሏል። በመሰረቱ ሲጋራ ከልክል ነው። ጾም ላይ ሲሆን ደግሞ በተጨማሪ ጾምን ያፈርሳል። መፋቂያን ቀኑን ሙሉ መጠቀም ምንም ችግር የለውም። ቡኻሪ ሌሎችም በዘገቧቸው ሐዲሶች አታሮች ለጾመኛ ቀኑን ሙሉ መፋቂያ መጠቀም እንደሚቻል በግልጽ ተነግሯል። አንዳንድ ሐዲሶች ላይ ከእኩለ ቀን በኋላ መፋቂያ መጠቀም እንደማይቻል መነገሩን ተከትሎ አንዳንድ የፍቅህ መዝሀቦች ላይ ከእኩለ ቀን በኋላ መፋቂያ መጠቀም እንደማይቻል ለጾመኛ እንደሚጠላ ተነግሯል። ነገር ግን ጾመኛ ከሰዓት መፋቂያ መጠቀም አይችልም የሚሉ ሐዲሶች ضعيفዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መፋቂያን በመጠቀም ዙሪያ በርካታ ሐዲሶችን ሲናገሩ አንድ ሐዲስ ላይ እንኳን ትክክለኛ በሆነ ሐዲስ ከሰዓት ጾመኛ ከሆንክ መፋቂያ ትጠቀማለህ። ስለዚህ የትኛውም ሰዓት ላይ አዲስም ይሁን እርጥብም ይሁን የቆየ ደረቅ መፋቂያ መጠቀም ምንም ችግር የለውም። መፋቂያውን ሲጠቀሙ ተሰባብሮ አፍ ውስጥ የሚቀር ነገር ካለ እሱን መጥፋት፣ መፋቂያ ሲጠቀሙ አፍ ውስጥ የሚጠራቀም የሚፈጠር ምራቅ ካለ እሱን መጥፋት ተገቢ ይሆናል። ኖርማል ምራቅን የትኛውም ጊዜ ላይ መዋጥ ጾምን አያፈርስም። ሆን ብሎ ግን ምራቅ ያጠራቀሙ መዋጥ ጾም ሊያፈርስ ይችላል የሚል አቋም ያላቸው ሊቃውንት ስላሉ ሆን ብሎ አጠራቅሙ ከመዋጥ መጠንቀቅ ያስፈልጋል። የጥርስ ብሩሽ ሳሙና መጠቀምም እንደዚሁ ዘመናዊ ከጾም መፍረስ ለመፍረስ ጋር ግንኙነት ካላቸው ነጥቦች መሃል አንዱ። ብሩሽን መጠቀም በመሰረቱ ጾም አያፈርስ። ብሩሽ እንደ መፋቂያ ነው። የትኛውም ሰዓት ላይ የጥርስ ብሩሽን መጠቀም ይቻላል። አብሮት ውሃ በብዛት ከገባ ከመጥፋት ጋር። ነገር ግን የጥርስ ብሩሽ ሳሙናን በቀኑ ክፍለ ጊዜ መጠቀም ይቻላል አይቻልም? በተወሰነ መልኩ የከለከሉ አሉ። ነገር ግን ትክክለኛው ምግብ እንደ መቅመስ ነው። ምግብ እንደ መቅመስ ነው። ሴት ልጅ ምግብ ስታበስል
ወንድ ልጅም ቢሆን ገበያ ላይ ማር መሰል የሆኑ ነገሮችን ምግብ ነክ ነገሮችን ሲገዛ ጥራቱን ጣዕሙን ለማወቅ ቢቀምስ ችግር የለውም። ከሰሃቦች ተገኝቷል፣ አታር ላይ ተነግሯል። ልክ እንደዚሁ ጥርስ አፍ ሽታ ኖሮት በጥርስ ብሩሽ ሳሙና ማጽዳት ካስፈለገ በቀኑ ክፍለ ጊዜ ከስሁር በኋላ ከፍጡር በፊት ማጽዳት ባስፈለገበት ወቅት ላይ በተለይ ሽታ ሲኖር የጥርስ ብሩሽ ሳሙናን መጠቀም ምንም ችግር የለውም። ነገር ግን ቅድም እንደተባለው ጨርሶ መጥፋት ግዴታ ይሆናል። አንድ ሀገር ላይ ያለበት ሀገር ላይ መሽቶ ካፈጠረ በኋላ በአውሮፕላን ጉዞ እያደረገ ካፈጠረ ከሰከንዶች ከደቂቃዎች በኋላ አውሮፕላን ሲነሳ ለምሳሌ ወደ ምዕራብ ቢጓዝ በረራ ከጀመረ በኋላ ከፍታ ላይ ሆኖ የፀሐይን አለመጥለቅ ቢያይ መልሰህ ሱም አይባል ወይም ያን ቀን ቀዷ አውጣ አይባል። ባለበት ሀገር የጾም ሰዓት ተጠናቆ እስካፈጠረ ድረስ ከፍ ሲል አየር ላይ መብረር ሲጀምር ፀሐይን ማየቱ ጾም ላይም ቀጥላ አያስብለውም፣ ሌላ ጊዜም ቀዷ አውጣ አያስብለውም። ነገር ግን ፀሐይ ከመጥለቁ ከሰከንዶች ከደቂቃዎች በፊት ጉዞ ቢጀምር ፀሐይ ሳትጠልቅ ሳያፈጥር በፊት ነገር ግን ጉዞ ከጀመረ በኋላ የሚጓዘው ወደ ምዕራብ ሆኖ የፀሐይ መጥለቂያ ጊዜ ቢረዝምበት ፀሐይ እስክትጠልቅ ድረስ ሰማይ ላይ ሆኖ እስኪጨልም ድረስ የፀሐይ መጥለቅን እስኪያረጋግጥ ድረስ ጾም ላይ መቀጠል ግዴታ ይሆንበታል። ሀገሩ ላይ 30 ቀን ጾሞ ወይም 29ኛ ቀን ላይ ጨረቃ ታይቶ ዛሬ በዚህ ምሽት ነገ ዒድ መሆኑ ታውጇል፣ ጾሜን ጨርሻለሁ ካለ በኋላ በዛው ዕለት በዛው ምሽት ወደ ሌላ ሀገር ቢሳፈር የተሳፈረበት ሀገር ሰዎች ጾምን ዘግይተው ስለጀመሩ በማግስቱ እነሱ ጋር ዒድ ባይሆን ተደብቆ ማፍጠር ይችላል። ከእነሱ ጋር ጾሞ መዋል አይጠበቅበትም አይገባውም ጭምር። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አሽህሩ ሀከዛ ወሀከዛ ብሎ ወር እንደ ሸሪዓ እንደ ኢስላም ወይም 29 ወይም 30 ነው ብለዋል። ከ30 በላይ የሚጾም ረመዳን ስለሌለ የሄደበት ሀገር ዘግይተው ስለጀመሩ እሱ በነበረበት ሀገር ጾም መጠናቆ ሲሄድ እነሱ ሀገር ላይ ግን 1 ቀን 2 ቀን ቢቀር የቀረውን ቀን ከነሱ ጋር ጾም አይባልም። ነገር ግን ሜዳ ላይ ሞተህ ብላ አይባልም፣ ተደብቆ መብላት ይጠበቅበታል። ነገር ግን እሱ ባለበት ሀገር ላይ 1 ቀን 2 ቀን ሲቀር ቢሳፈር የተሳፈረበት ሀገር የደረሰ ቀን ላይ ዒድ ቢሆን ከነሱ ጋር ዒድ ማክበር ይጠበቅበታል። ነገር ግን የቀረውን ቀን በሌላ ጊዜ ቀዷ ሊያወጣ ይገባል። እነዚህና ሌሎችንም ከጾም መፍረስ አለመፍረስ ጋር ተያያዥ የሆኑ ከጊዜ በኋላ የመጡ ነጥቦችን በሚገባ ልናውቅ አላህን ተባረከ ወተዓላ እውቀት ላይ ሆነን ልናመልከው ይገባል። እውቀትን መፈለግ እውቀትን መማር ልክ እንደ ሶላት፣ እንደ ጾም፣ እንደ ሐጅ፣ እንደ ጂሃድ ትልቅ ዒባዳ ቢያንስ እንኳ በግዴታነት እያንዳንዱን ሙስሊም የሚመለከቱ ነጥቦችን ማወቅ ፈርዶል ዐይን ግዴታ። ስለ ጾም፣ ስለ ዘካት፣ ሴት ልጅ ስለ የወር አበባ ደም ህግጋት፣ የወሊድ ደም ህግጋት፣ ባልና ሚስት አብረው ሲኖሩ እንደ ባልና ሚስት አብረው እስካሉ ድረስ የሚመለከቷቸው ግዴታ የሆኑ ዋጅብ የሆኑ መብቶችን፣ ሕቁቆችን፣ ግዴታዎችን፣ የልጅ አያያዝን መሰል የሆኑ ፈርድ ግዴታ የሆኑ ነገሮችን ማወቅ፣ መጠየቅ፣ ማንበብ፣ ማድመጥ ዋጅብና ግዴታችን። አላህን በጅህልና መገዛት ራሱ ወንጀል ነው። በዘፈቀደ ዝም ብሎ በደመ ነፍስ መጓዝ ወንጀል ነው። ዒልም የሚገኘው በመማር ነው። ልንማር ልንጠይቅ ይገባናል። إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا
اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم وحد صفوف المسلمين، اللهم وحد صفوف المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم إنا نسألك العفو والعافية في الدنيا والآخرة، اللهم إنا نسألك العفو والعافية في الدنيا والآخرة، اللهم إنا نسألك العفو والعافية في الدنيا والآخرة. اللهم اشف مرضنا ومرضانا ومرضى المسلمين، اللهم اشف مرضنا ومرضانا ومرضى المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين وارحم موتانا وموتى المسلمين. اللهم من كان منا مهموما ففرج همه، ومن كان منا مدينا فاقض عنه دينه، ومن كان منا أيما فارزقه زوجا صالحا، ومن كان منا عقيما فارزقه ذرية طيبة يا سميع الدعاء. اللهم أصلحنا وأصلح نياتنا وزوجاتنا وذرياتنا، اللهم أصلحنا وأصلح نياتنا وزوجاتنا وذرياتنا. اللهم أصلح شباب وفتيات المسلمين، اللهم أصلح شباب وفتيات المسلمين. اللهم حبب إلينا وإليهم الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم أعنا على ذكرك وشكرك وحسن عبادتك. آمين والحمد لله.